ሙዚየምን ስናስብ ብዙዎቻችን በአይምሯችን የሚከሰተው ታሪካዊ ሙዚየሞች ናቸው። የማናውቃቸውን ነገር ሄደን የምናውቅበትና የምንደመምበት። ዛሬ የምናወራው ስለ እንደዚህ አይነት ሙዚየሞች አይደለም። እዚህ ሙዚየም ከገባችሁ ጀምሮ በድንጋጤ አትሉት፣ በመደነቅ አትሉት፣ አይናችሁ ፈጦ እስከ መጨረሻው ድረስ ያለውን ነገር አውቃችሁ አብጠርጥራችሁ ነው መውጣት የምትፈልጉት። በዓለም ላይ የሚገኙት እጅግ አስደናቂና የማይጠበቁትን ሙዚየሞች አስቃኛችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮን ላይክ ማድረግ አትርሱ ያልኩኝ አሁን ወደ ታሪክ ያለፍኩኝ። የመጀመሪያው የማይታመነውና እጅግ አስደናቂው ሙዚየም ሪፕሌስ ቢሊቭ ኢት ኦር ኖት ይባላል። ይህ ሙዚየም የሚገኘው በአንድ ሀገር ብቻ አይደለም፣ በብዛት በዓለም ላይ ባሉ ሀገሮች ላይ ይገኛል። አሜሪካ ውስጥም ከአንድ በላይ ቅርንጫፎች አሉት። በዊስከንሰን አሜሪካ የሚገኘው ሙዚየም ላይ ነው ትኩረታችንን የምናደርገው። እዚህ ሙዚየም ውስጥ የሚጎበኙት ነገሮች ሁሉ ጤናማ አይደሉም። ከዛ ውስጥ አንዱን እንመልከት። ፒተር ኮርተን የተባለ ጀርመናዊ ወንጀለኛ ሰው ነው ወይም ነፍሰ ገዳይ። ይህ ሰው ከሞተ በኋላ የጭንቅላቱ ቅል እዛ ተቀምጦ ይገኛል። በዓለም ላይ ብዙ ወንጀለኞች ወይም ነፍሰ ገዳዮች አሉ። ለምንድነው ይህን ሰው ለብቻ ለይተው እዚህ ሙዚየም ውስጥ ያስቀመጡት ማለታችሁ አይቀርም። ይህ ሰው ገዳይ ብቻ አይደለም፣ ከዛም በተጨማሪ ቫምፓየር ነው ተብሎ ነው የሚወራው። የገደላቸውን ዝም ብሎ አይተዋቸው ነበር። እንደሚታሰበውም ይህ ሰው ገዳይ ብቻ ሳይሆን ከዛም ቀጥሎ የሚያካሂዳቸው ፕሮሰሶች አሉ። ይመገባቸዋል፣ ይጠጣቸዋል። 98 ሰዎችን በዚህ ሁኔታ ለህልፈት ዳርጓል። ይህ ሰው በቁጥጥር ስር ከዋለ በኋላ በሞት ፍርድ ነበር የተቀጣው። ከዛም በኋላ ግን ራሱን ወይም የራሱን ቅል ለምርምር ነበር የወሰዱት። ምክንያቱም የሚያደርገው ነገር ከአይምሮ በላይ ስለሆነ ነው። ምርመራው ከተጠናቀቀ በኋላ ያው በኬሚካሎች ራሱን አድርቀው እዚህ ሙዚየም ውስጥ ተቀምጧል። ማንኛውም ሰው እየሄደም መጎብኘት ይችላል። ሁለተኛው እጅግ አስገራሚና አስደናቂ ሙዚየም የሚገኘው በአይስላንድ ነው። ይህ ሙዚየም የምን ሙዚየም ይመስላችኋል? የሱሪዎች። አዎ ሱሪ ሲባል ያስደንቃል አይደል? ነገር ግን ኖርማል ሱሪዎች አይደሉም። እዚህ ሙዚየም ውስጥ የሚገኙት ሱሪዎች ማጂክ ናቸው። ማለትም ይህን ሱሪ የለበሰ ሰው የተለየ እድል ይመጣለታል ተብሎ ነው የሚታሰበው። በምንድን ነው እድል የሚመጣለት? አሁን ይህን ሱሪ የለበሰ ሰው ሀብታም ይሆናል ተብሎ ነው የተደመደመው። ጅንስም አይደለም፣ ጨርቅም አይደለም። ይህ ሱሪ የተሰራው ከቆዳ ነው። ከቆዳ ቢሰራ ምን ሊያስደንቅ ይችላል ትሉ ይሆናል። ነገር ግን ከማንኛውም ቆዳ ሳይሆን ከሰው ቆዳ ነው። ታዲያ ይህንን የሰው ቆዳ የሚወስዱት ሊሞት ከተቃረበ ሰው ነው። ልክ አይን እንደሚለገሰውና ሌላ የሰውነት አካልም ለተጎጂ ወገኖች ይሰጥልኝ ተብሎ ንዛዜ እንደሚያቀርብ ሰው ይህ ሰውም ሊሞት ሲቃረብ ያስፈርሙታል። ቆዳህን ልንጠቀምበት እንፈልጋለን ይባላል። ከዛም ያ ሰው ይፈርማል። የዛ ሰው ቆዳ ተወስዶ ሱሪ ይሰራበታል። እሺ ይህ ሱሪ እንዴት ነው ገንዘብ ሊያስገኘን የሚችለው? ይህም በጣም አወዛጋቢና አስገራሚ ጉዳይ ነው። ምንድነው እሱም? ባሏ ከሞተባት ሴት የተሰረቀ ገንዘብ እዚህ ሱሪ ኪስ ውስጥ ሊቀመጥ ይገባል ለተወሰነ ጊዜ። በዚህ ሁኔታ ነው ያንን ሱሪ የለበሰው የሚተጠቀምበት ሰው ሀብታም ይሆናል እየተባለ ያለው። ሶስተኛው አስገራሚው ሙዚየም የሚገኘው በአሜሪካ ሲሆን እዚህ ሙዚየም ውስጥ የተጠራቀሙት ምንድን ናቸው? ምናባዊ የሆኑና ለየት ያሉ ፍጥረቶች አሉ አይደል? በአፈ ታሪክ ደረጃ የሰማናቸውን፣ ሳይንስ ደግሞ ያላመነባቸውን ለየት ያሉና አስፈሪ ፍጥረታት ልክ እንደ በረዶ ሰውና መሰል ፍጥረቶችን ሰብስበው እዚህ ሙዚየም ውስጥ አከማችተዋቸዋል። ሌላው በለንደን የሚገኘው ክራይም ሙዚየም የተባለው ሙዚየም ሲሆን እዚህ ሙዚየም ውስጥ ደግሞ የምታገኙት የዓለማችን ኮከብ ወንጀለኞች ወንጀል ለመስራት የተጠቀሙባቸውን መሳሪያዎች ነው እዚህ ሙዚየም ውስጥ ተሰብስቦ የምታገኙት። እነዚህ ወንጀል የተሰራባቸው መሳሪያዎች ዝም ብለው አይደለም የሚጎበኙት። ዲቴይልስ የሆነ ማብራሪያም ተጽፏል። ወንጀለኛው ወንጀሉን ሲፈጽም ይህን መሳሪያ እንዴት እንደተጠቀመበት
ሙሉ ማብራሪያው እዛው ከመሳሪያው ጋር በስፋት ተጽፎም ይገኛል። ሙዚየሞችን በምንጎበኝ ጊዜ በጣም አጀብ የሚያሰኝ አብስትራክት ሊሆን ይችላል፣ ኖርማል ስዕል ብቻ የሚያስደምም አርት ነው የምናየው። ብዙ ሙዚየሞችም ጨረታ የሚገቡት የተሻለ የሆነ ስዕል ለመግዛት ነው። ነገር ግን በአሜሪካ ማሳቹሴትስ የሚገኘው ሙዚየም አጃይብ ያሰኛል። እዚህ ሙዚየም ውስጥ የሚጠራቀመው እንደ ሌሎቹ አጃይብ የሚያሰኝ እጅግ ድንቅ የሆነ የአርትና የሰዓሊዎችን የጥበብ ውጤት አይደለም እዚህ ሙዚየም የምታገኙት። እዚህ ሙዚየም ውስጥ የሚገኘው እጅግ የሚያስጠላ የስዕል አይነት ነው። አሁን እንደዚህም አይነት ሙዚየም አለ። ካሁን በኋላ ስዕል አልችልም ብሎ የሚያዝን ሰው ያለ አይመስለኝም በዚህ ሁኔታ። ይህ ሙዚየም የተቋቋመው በ1994 ዓመተ ምህረት ነው። ይህ ስዕል ከሚገባው በላይ ያስጠላል ወይም ያጸይፋል ብሎ ራሱ ቢወስድላችሁ አይቀበሉ። በቃ ምን ልበላችሁ፣ በሰው የተሳለ ሳይሆን በዶሮ እግር የተሞነጨረ አይነት ስዕል ነው እዚህ ቦታ ላይ የሚቀበሉት። ምክንያቱም ካስጠሊታ ማስጠሊታ አወዳድረው የበለጠውን ነው በዚህ ሙዚየም ውስጥ የሚቀበሏችሁ ወይም የሚገዙት። በ2002 ዓመተ ምህረት በአዘርባይጃኗ ዋና ከተማ ባኩ የተቋቋመው ይህ ሙዚየም ምን ይጎበኝበታል? ይህ ሙዚየም በአንድ ወቅት የኦስካር ተሸላሚም ነበር። እዚህ ሙዚየም ውስጥ የሚገኘው እጅግ ለማመን የሚከብድ በጣም ትንንሽ የሆኑ በዓለም ላይ ያሉ ታዋቂ መጽሐፎች ኮፒ እዚህ ሙዚየም ውስጥ ይገኛል። እነዚህም መጽሐፎች ማንበብ የሚቻለው በአንድ መንገድ ብቻ ነው። እሱም በማይክሮስኮፕ በመጠቀም። ማይክሮስኮፕ እስካልተጠቀማችሁ ድረስ እነዚህን መጽሐፍቶች ገልጣችሁ ማንበብም ይሁን እንደተጻፈባቸው ማወቅ አትችሉ። በእኔ አስተያየት ይህ ለቁጫጮች የተዘጋጀ መጽሐፍ ነው የሚመስለኝ። አንድ መስመር ለማንበብ ማይክሮስኮፕ ይዛችሁ እንደዚሁም ይህችን ትንሽ የመጽሐፍ ይዛችሁ የምታጠፉትን ጊዜ አስቡት። አሁን ደግሞ ወደ ቱርክ ገብተናል። በቱርክ በምትገኘው አፋኖስ ከተማ ምን አይነት ሙዚየም ይገኛል? ይህ ሙዚየም የሴቶች ጸጉር ማከማቻ ሙዚየም ነው። የሴቶች ጸጉር እንዴት እዚህ ሊከማች ቻለ? ዝርዝሩን አብረን እንየው። እዚህ ሙዚየም ውስጥ የሚገኙት ከ16,000 በላይ የተቆረጡ የሴት ጸጉሮች ናቸው። ጊዜው 1979 ነው። ቺስካልብ የተባለ የዚህ ሙዚየም ባለቤት ይህን ሙዚየም ያቋቋመበት ትልቁ ምክንያት የጓደኛው ታሪክ ነበረ። በዚህን ጊዜ ጓደኛው በጣም የሚወዳት ፍቅረኛ ነበረችው እና ፍቅረኛውን ትቶ ወደ ሌላ ቦታ የሚሄድበት ግዴታ አጋጠመው። ስለዚህም ፍቅረኛውን ይሰናበታታል። በዚህን ጊዜ ፍቅረኛው በጣም አዝና ነበረ። ጸጉሯን ቆርጣ በማስታወሻነት ነበረ ለፍቅረኛዋ የሰጠችው። ምክንያቱም በሄደበት ቦታ ሁሉ ያን ጸጉር እያየ እንዲያስታውሳት ያሳለፉትንም ጊዜ በዛው እንዲያስታውስ ያላችሁ ቱርኮችና የፍቅር ታሪክ እንደዚሁም ብዙ ድራማዎቻቸውን ወይም ፊልሞቻቸውን አይታችሁ ይሆናልና በዚህ አንደኛ ናቸው። ነገር ግን ይህ እውነተኛ ታሪክ ነው። በዚህን ጊዜ የፍቅረኛውን ጸጉር የተቀበለው አፍቃሪ ይዞ መሄድ አልፈለገም ነበረ ያንን ጸጉር። ስለዚህ ምንድነው ያደረገው? ይህንን ሙዚየም ላቋቋመው ጓደኛው ነበረ የሰጠው። እናም ይህ ጓደኛው የሁለቱን የፍቅር ታሪክና ልብ የሚሰብረውን የመለያያ ጊዜያቸውን ስለሚያውቅ ምንድነው ያደረገው? 2 ፎቅ የሆነ ወይም ምድርና ታች የሆነ ሱቅ ነበረው። የላይኛውን ክፍል ለነዚህ 2 ፍቅረኛሞች ማስታወሻነት እንደ ሙዚየም ነበር የተጠቀመበት። እናም ጓደኛው የሰጠውን ጸጉር የጓደኛው ፍቅረኛ ጸጉር እላይኛው ፍሎር ላይ ወስዶ ያንጠለጥለዋል። በቃ ይህን ክፍል ምንድነው ያደረገው? የሁለቱ ፍቅረኛሞች ትዝታ የሚጠራቀምበት እንደ ሙዚየም ነው ያደረገላቸው። እዚህ ጸጉር ላይ ምን ብሎ ጽፎ ነበር የለጠፈበት? ፍቅርና መለያየት ይላል። ከዛም ይህንን ታሪክ ለሚያውቃቸው ሰዎች በዙሪያው ላሉት ሁሉ ይህንን ነገር ነገራቸው። ታሪኩንም አወቁ። ያው እንደሚታወቀው እንግዲህ ሴቶች ለፍቅር ታሪክ ወይም ደግሞ ለእንደዚህ አይነት ሁኔታ ቅርቦች ናቸው ይባላል አይደል? እንደዚህ አይነት ሁኔታ ሲሰሙ ከወንድ የበለጠ ልባቸው የመነካት ነገር አለ። ስለዚህም ሴቶች ምን ማድረግ ጀመሩ? ጸጉራቸውን እየቆረጡ እዛ ታሪካዊ ቦታ ላይ እንዲንጠለጠል ነበር ያደረጉት። በጣም ይገርማል። እናም ይህን ታሪክ የሰማች ማንኛውም ሴት ዝም ብላ አታልፍም ነበር። ጸጉሯን እየቆረጠች ስሟ፣ እድሜዋ እላዩ ላይ ይለጠፍበትና እዚህ ክፍል ውስጥ ይንጠለጠላል። ሳይታሰብ ይህ ክፍል በጸጉር ተሞላ።
ይህ ነገር ከተጀመረ ሳምንታት፣ ወራት ከዛም አመታት እያለ በዚህ ጊዜ ይህ የንግድ ቦታ ሙሉ ለሙሉ ወደ ሙዚየምነት ተቀየረ። ጠጠር መጣያ ቦታ ራሱ የለም። በቃ ሙሉ ለሙሉ በጸጉር ተሸፍኗል። አሁንም ቢሆን ጸጉር ይቀበላል። ይህን ሙዚየም ለመጎብኘት እድሉን ካገኛችሁ አሁንም ቢሆን ጸጉር መለገስ ይቻላል። መለገስ የምትችሉ ሰዎችና እስካሁን ድረስ ከመላው ዓለም ሰዎች ወደዚህ ሙዚየም እየጎረፉና ጸጉራቸውንም እየለገሱ ይገኛሉ። የመጨረሻው አስገራሚ ሙዚየም የሚገኘው በፈረንሳይ ፓሪስ ከተማ ሲሆን ይህም ሙዚየም የቫምፓየርስ ሙዚየም ነው። እዚህ ቦታ ላይ እንዲገኙ የሚመከረው ወይም የሚመቻቸው ሆረር ፊልሞች፣ ቫምፓየሮች እንደዚህ አይነት ነገሮችን ማየት የሚወዱ ሰዎች ያስደስታቸዋል ብዬ አስባለሁ። በድጋሚ ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ላይክ ማድረግ አትርሱ እያልኩኝ በሚቀጥለው በአዲስ ታሪክ እስክንገናኝ ባይ ባይ።